ጭንቀና መጠጣት እነዚህ ሁለት ውድ ጓደኞቼ ጋር የተመረቁበትን 5ኛ ዓመት በዓል ያውቁ። ስለዚህ ለደስታችንና ለምርቃታችን የተከፋን ወዳጅ ሲርቅ ባለፉት ዓመታት ከእናንተ ጋር ገና ማለት ነው ድንበር ታሰፋለህ። ታላቅናሽ ከሙዚቃ በላይ ያስደነሰው ሰው አንተ ነህ። መርዝ በነፃ ይሸጣል ቢባል ወረፈው ላይ አንተኛ አታሙ ያይት መርዝ ሳይታደለ ነው ይቺ አብዳኛ አንተም እንጂ ትሽተፋ ምን የኛ ሀገር ወዶ ይመስላል እንደኛ ሰው በነፃ ነው ወይ ደግሞ ታላቅናሽ ሲባል ድንበር ለመመለስ ይመስል ኦብለኔ እንድን ያልተጠቀምኩ መቼ ልጠቀም ነው የኔ ገልቱ ተጣባኬ አንዳች ሲሻገሩ ማን ተመርጦበት በይ ሰላም ማታ ግን እንደዛ ድብልቅልቅ ያለ ፕሮግራም ላይ ቺካተን ያለ ዳቦ ጾማችንን እንደር ጾም እንዳታድር ከፈለክ አግብተህ መገላገል ነው። አግብተህ ታዲያስ አረጋሽ ሀብታሙ እንደወጣትና አስብ። ሴት ማግባት ሴት ውስጥ እንደመግባት ቀላል መሰለ እንዴ? ለምን እንትን የዋና ልብስ ግዛልንና ኤርታሌ ይዘህን ሂድ። ከዛ እዛ ሶስታችን ዋና ተወዳድረን ያሸነፈ ሰው ሚስት ያግባ፣ ትዳር ያዝ። አብዳል ኤርታሌ በስንት ጣም እዛ አይደል እንዴ በዋና እጃችንን ያፍታታለው? ቆይ ገንዘብ ነው አይደል ችግሩ? እሱንም እኮ በአግባብ ከቆጠብን በቂ ነው። እኔ እኮ እናቴን አንድ የተሻለ ነገር ላድርግላት ብዬ ነው እንጂ አንተ ምትረዳው የለ የሚረዳ የለ በቃ ሱስን ማስወገድ እኮ ማስወገድ። አረጋሽ ሀብታሙ እንደወጣትና አስብ እንዴ ማስወገድ እጢ ምናምን ያለብኝ ያስመስለው እኮ እጢ እዚህ ላይ ያለው እጢ የኛ እንዴ እሱ ነገር የአእምሮ በሽታ አለበት እንዴ? አእምሮና እጢ አንተ ታረብን ምን አገናኛችሁ? አብዳ ይልቅ አንተ ከእጢ የባሰ ሱስን ይዘህ ቁጭ ብላ። እኔ ግርም የሚለኝ እኔና ሀብታሙ ከተመረቅን 5 ዓመት ሞልቶናል፣ ግን 5 ሳንቲም የለም። የኔ ወይ የኛ የምንለው ነገር ይሄ ሁሉ ጊዜ ምንም ተስፋ ብቻ ይብላኝ እንጂ ለእናንተ እኔስ ምኞቴን በትንሹም ቢሆን ከ300 ቺኮች ጋር ኖሬዋለሁ። አቤት ስንቱን የጭን ዳገት ወጣ ነው ወረድ ነው፣ ስንቱን ወገብ እንደ እባብ ተጠመጠምንበት። አቤት ጊዜ። ለነገሩ እኮ እባብ አጠማጠም የት ያውቃል? እኔን እኮ ሀረግ በለኝ በቃ ሀረግ ቀጫጭን እንጨቶች ላይ የሚጠመጠም ተክል ነው አይደል? እንጨቱም ሀረጉም አንተ ሆነ እንዴት ነው? ትልቅ ሰው ፊት የሚባል ነው። ማን ነው? ሰላም ነው። የሰለሞን ቤት ነው አይደል? ሰለሞን ይኖራል? ሰላም የሴት ድምጽ ሰማሁ በልና ቤቲ ቹቹ ኤልሳ አቤት እንዴት ያለሽ? እኔ እኮ ራሴን የማቅና የተከበርኩ ሰው ነኝ። ሲጀመር እንዲህ አይነት ቦታ አልደርስም። እኔ መምጣቴንም መተኛቴንም አልክድ፣ ግን ልጅ ሊኖረኝ አይችልም እንዴ? ልጅን እኮ የሚሰጠው ፈጣሪ ነው አይደለም እንዴ?
ፈጣሪ ደግሞ ያለውበትን ችግር እያየ ያለ ኮንዶም እንኳን ቤት ልጅ አይሰጠኝም። ዘሴምቲው ገና የዩኒቨርሲቲ ተማሪዎች በመጨረሻ ዓመታቸው ያለ ቅጥ ይዝናናሉ ተብሎ በወቅቱ ከኔ ልጅ ያላቸው ስትይ አታፍሪ? ያው ከሶስት አንዳችሁ እኮ እስካሁን የሚያከራክር ጉዳይ አይደለም። እኔ ከሆንኩ ሐሰተኛ ሶስታችሁም ተመርምራችሁ ነው ማወቅ ትችላላችሁ። ሴትዮ የማንም መንገደኛ ብላለች ብዬ ዲኤንኤን መመርመር ጂል መስልሻለሁ? የምርመራ እኮ ከባድነቱ ታውቆ ነው በቴሌቪዥንም በሬዲዮ የምክር አገልግሎት ምናምን እየተባለ የሚሰበከው እንዴ። የምስራች እንደወጣት እናስብ እንጂ እንዴ እንመርመር ትላለች እንዴ? እሺ ቆይ ከሶስታችንም ጋር በተመሳሳይ ጊዜ ያለ ኮንዶም ወጥተሻል እንበል ነው። በተመሳሳይ ወቅትም አርግዘሻል እንበል። ግን ከኛ ሌላ ከሌሎች ወንዶች ጋር ያለ ኮንዶም ተወጪ እንዳልነበር በምን እርግጠኞች መሆን እንችላለን? ይሄን ነጥብ ያዝልኝ። ይዝላል። ይሄስ በዲኤንኤ ምርመራ ሊረጋገጥ ይችላል። ይሄን ደግሞ አንተ ያዝልኝ። በወቅቱ ከናንተ ጋር ያለ ኮንዶም መውጣት ያግባባ አይሆንም። ምክንያት ግን ነበረኝ። አሃ ሸርበሽ ነው መጣሽው? እሺ በወቅቱ ደጋግመህ ትመጣ ስለነበር በጣም ተግባብተን ነበር። በዛ ላይ የዘውትር ልመናና ማግባባት ከአቅሜ በላይ ነበር። አደረው ሁሉ ጊዜ እኔ ጋር ስትመጣ ለኔ ያለ እንክብካቤና እያንዳንዱ ድርጊት እንደ እህት እንጂ እንደሚከፈላት ሴት ስላልነበር አንተ ጠይቀኝ ማለት አልቻልኩ። ፍርሃትና ድንጋጤን ስመለከት የመጀመሪያ እንደመሆኑ መጠን ድንግል ስለሆንክ ማለት ነው። ድንግልናን ያለ ኮንዶም ማጣት እንደማትፈልግ ስትነግረኝ እና ስትለምነኝ ተዘናጋሁ። ከዛ ውጪ ግን በወቅቱ ሶስታችሁም ልጆች ስለነበራችሁና እኔም ገና 18 ዓመት ያልሞላኝ ስለነበርኩ በስሜታዊነት የተፈጠረ እንጂ እኔ ጋር የሚመጡትን ደንበኞቼን ሁሉ ያለ ኮንዶም ማስተናገር ሴት አይነት አልነበርኩ። መዛሚያም ትንሽ ቀታላጣውም ነበር። ለዛ ቢሆን ደግሞ ዛሬ እዚህ ከእናንተ ጋር ታገኙኝም ነበር። ቆይ የት እንደምንኖር የት እንደምንሰራ እዚህ ለሶስት እንደምንኖር በምን አውቀሽ ማን ነገሮች ነው አንቺ ካላጥናሽ በስተቀር? ጎግል ነው። አይ ጎግል ዝነኛ ሰው አያልፉ መቼስ። ያው ገና ማለት ነው እንዴ ማጅራት መቼ ይልኩብናል ገና። ለነገሩ አሁንም ያው ነው። የሶስታችሁንም የመስሪያ ቤትና የመኖሪያ አድራሻ ለማወቅ ያለፉትን 2 ዓመታት ለፍቻለሁ። በኋላ ላይ የሰለሞንን መስሪያ ቤት ተጠቆምኩ። የዛለስ መጣ በጊዜ እንደወጣ ተነገረኝ። ጥበቃው ቤትን ያውቁት ስለነበር በመልከት ናቸው እሳቸው ናቸው ነገሩ። ሽማግሌ ከርም ነው። ያን ሁሉ ጊዜ ለፍቻ ላገኘኋችሁ ዛሬ ሲስመጣ ሶስታችሁንም አንድ ላይ በአንድ ቀን ቆይተው እሱን ልጅቷ ከሶስታችን ያንዳችን ነች እንበል። አንቺ ከአባትየው ምን ፍለጋ ሊመጣሽ? እኔ የህሊናዬን ጥያቄ እስከመመለስና ለእናንተ እስከ መንገድ ድረስ ያለውን ያሰብኩት። ከዚህ በኋላ ያለውን ግን አንድዬ ነው የማውቀው። ስሚ ሴትዮ፣ እኔ ወደፊት የባንክ ማናጀር ይሆናል ተብዬ የምጠበቅ ሰው ነኝ። ይሄ ነገር ቢሰማ ይሄ ወሬ ወደፊት ህይወቴ እንደሚዛባ ታውቂ? ያንተ ህይወት የተዛባው ያን ገና ድንግል ያለ ኮንዶም የሚል ምናምን መፈክር ያለገብክ ጊዜ ነው። እኔ መጀመሪያውኑ እናንተ ማፈላለግ የጀመርኩት የልጅ ጥያቄ እረፍት ስለነሳኝና ያለን ሁኔታ ለእናንተ መንገር ስላለብኝ እንጂ አስገድዶ ለማስመርመርም ሆነ ሌላ ነገር አልነበረም። አሁንም ቢሆን መመርመርም ሆነ እውነቱን ማወቅ ካልፈለጋችሁ የእናንተ ፋንታ ነው።
እኔ ግን ቢያንስ የህሊናዬን ጥያቄ መልሻለሁ። መልካም ይሰጥ። ወዴት የሰው ህይወት በጥብጦና ስም አጥፍቶማ እንደዘበት ውልቅ ማለት አይቻልም። እያንዳንድሽ እንመረምራለን፣ እውነቱ ይወጣል። የኔ ቆንጆ ልጅ አለሽ እንዴ? አዎ፣ ግን ለምን ጠየቀኝ? አይ እንደው ካላስቸገርኩ አንዳንድ ጥያቄዎች ልጠይቅሽ ነበር። ማውቀው ከሆነ ኦኬ። እንዴት ነው በዚህ ኑሮ ውድነት ልጅ ማሳደግ? ደብተር አለ፣ እስክሪብቶ አለ፣ ዳይፐር አለ። እንዴት ነው ማሳደጉ? አይከብድም? ይከብዳል። በተለይ እቺ ካለች እቺ መስፍኔ፣ እኔ ይሄ ነገር አላማረኝም ነው። ፈራ እንዴ? ከሶስት ያንዳችን ልጅ ነሽ ብትባል ማሳደግ እንችላለን፣ ያውም ይሄ እያለ። ስለዚህ አትሊስት ትንሽ እንታገስ። ይኸው እኔ ደግሞ እርግጠኛ ነኝ በአጭር ጊዜ ውስጥ ሎተሪ እንደሚደርሰኝ። አንተም ብትሆን ክረምት ከዝናቡ ጋር ተያይዞ የኮምፒውተር ሱቅን ትከፍታለህ። ሀብታሙም ቢሆን እኮ ማናጀር መሆኑ አይቀርም። ስለዚህ አትሊስት 6 ወር እንታገስ እንዴ። አሁን ራሱ ውስጥ ቁጭ ብዬ እኮ የኔ ህፃናት ማሳደጊያ ቤት ማደጌ ሲያንስ ጭራሽ እቺ ልጅ ልጄ ነሽ ብዬ ተቀብዬ በችግር አለንጋ ስገርፋት እኮ ነው የታየው። እኔስ እሱን አይደል እንዴ የምልህ? ኧረ ለልጅቷ እናስብ። ለልጅቷ እናስብ። ግን ቆይ እሺ ምን ይመስላል? የራሱ ጉዳይ ነው። ከፈለገ ይመርመርና ያሳድግ። እና ጥለን እንሄድ ነው እንዴ? ንገረውና ና። ለክፉም ለደጉም አንተ ብትነግረው ይሻላል። ሂድና ንገረው። እሺ እዚሁ ጠብቀኝ። ሀብትሽ በቃ ላለመመርመር ወሰነናል። ምን? ቢያንስ እስክንደራጅና ብቻችንን ማሳደግ እስከምንችል ድረስ ምርመራው ይለፈን። ያማችኋል እንዴ? ይሄም አይሆንም። አይሆንም? አዎ አይሆንም። በቃ አንተ ተመርምርና ሳድግ። ምን? እስኪ ለዛ ጁዛ ደውልለትና ምሳን ጋብዝ በለው። አይመለስም። ሰሊ ትላንት ግን ጩጫን ስታያት ምን ተሰማ? በጥፊ በላት አለኝ። እኔ ግን የሆነ የማላውቀው ደስታ ተሰምቶኛል። አንዳንዴ የሆነ መግለጽ የማችለው ደስታ የለም። በቃ ጅናችሁ እኮ ተመሳስሎ ነው።
ስራህን ታውቀዋለህ አይደል? እንጃ ማደጎ ቤት ስላደኩ ነው መሰለኝ። ያኔ ልጅ ሆኜ እናትና አባቴ በተከታታይ ሲሞቱ ጎረቤቶቼ ምርጫ ስላልነበራቸው ቀጥታ ወደ ማደጎ ቤት ነበር ሲሄዱት። ያኔ ያለቀስኩትን ለቅሶ መቼም ድረስ አልረሳው። ግን በቃ ልክ ማደጎ ቤት ስገባ የእድሜና የዕጣ ፋንታዎች ያደረጉልኝ አቀባበል በህይወቴ በጣም የምደሰትበት ቀን። ለዛ ነው መሰለኝ ህፃናት ቶሎ ቀልቤን ይገዙታል። አይዞኝ መስፍኔ። ግን ለምን እንደ ህፃን ትሆናላችሁ? ነና እንዴ ገና ኬክ በልተን ሳንጠግብ ኬክ የምትበላለች ስትመጣለህ ከልጅነት ሳንወጣለች ዴ እኔ በበኩሌ የዛኔ የወንድ ዘር ራሱ የለኝም። አትሽ እንደ ወጣት እናስብ እንጂ አንደኛ በቂ ገንዘብ የለንም፣ ሁለተኛ በቂ ገንዘብ የለንም፣ ሶስተኛ ደግሞ በቂ ገንዘብ የለንም። እንዴት አድርገን ነው ማሳደግ የምንችለው? ባይሆን ስንደራጅ ተመርምረን ቁርጣችንን እናቀርብ። አትሽ አንድ ነገር ግን የሆነት ልንገር፣ አንዲት ህፃን ለዛውም ትምህርት የጀመረች ልጅ ማሳደግ እኮ በጣም ከባድ ነው እንዴ! በአሁን ሰዓት እንኳንስ ልጅ ችግኝ ማሳደግ ከባድ አይደል? ወዶ መሰለ እንዴ አትሽ ከተማው ላይ አክሲዮን እንዴ በዛ። አታስረዳኝ፣ ይገባኛል። እኔም እኮ ስንት ዓመት የለፋውለትና የደከምኩለትን ገንዘብ ሜዳ ላይ መበተን ማለት ነው። ወደዳችሁም ጠላችሁም ግን ሶስታችንን ቁርጣችን ነው። መጀመሪያ ቁጥራችንን እንወቃ እንዴ! ልጅቷ እኮ ከሶስት ያንዳችን እንደሆነች እኮ ታውቋል። ይሄን ደግሞ እናትየው መታረጋግጣለች። እንዴት እንደዚህ ትናገራለህ? ልጅቷ የኛ መሆኑ ሳይረጋገጥ እንዴት እንደዚህ ታስባለህ እንዴ? ቆይ እኔ አንተ ልጅ እንደራሴ ልጅ አድርጌ ባሳድግ ምንድነው ችግሩ? አንተስ የኔን ወይ ሰለሞን ልጅ እንደ ልጅ ብታሳድግ ምንድነው ችግሩ? የረጅም ጊዜ ጓደኝነት ዘመናችን ይህን መስዋዕትነት ካልከፈለ ምን ያደርግልናል እንዴ? የኔ ያንተ የሚያባብል የጓደኝነት ዘመን ያሳለፈ ይመስለኝ ነበርኩ። በጣም ነው ማዝናት። እሱማ ይገባኛል። እኔ እኮ የምስራች እያታለለችን ይሆናል ብዬ ነው። ሀብታሙ ደግሞ እንደ እግር ኳስ ኮሜንታተር እያታለለች ነው ማለት ትወዳለህ? ቆይ ልጅቷ ከኛ ምን ፈልጋ ነው ሁሉ ጊዜ ስታፈላልገኝ ቆይታ ምትዋሽ? ይልቁን አሁን አንተ ራስህ ተታለልክ። ጋይስ እንዲሆነ እንኳን ቆይም የራሷ የብሌን ፍቅር ቤትና ንብረት ይሰጣል። ለዛው ብዙ ሳንቆይ እማኒ ይህን ችግር ብቻ ተረዳርተንና ተደጋግፈንላት ፕሊዝ አትሽ። ካሞን ጋይስ በቃ እንደዚህ እኮ የሚያጨቃጭቀን ነገር የለም። ተግባብተናል እኮ በቃ። በቃ ተግባባን። ያው ሶስታችንም በአንድነት ለብሌንዬ እናቷሽ ትላለች። አዩ እኛንም ተረጅና የምስራች በቃ አቅማችን እስክናደራጅ ድረስ በጋራ እናሳድጋለን። ወይ ጉድ! ይሄ እንዴት ይሆናል? እንዴት ይሆናል ብሎ ነገር እንዴ? ይሄ እኮ በጣም ሲምፕል ነገር ነው አይደል? የኔ ቆንጆ በቃ ዋናው ነገር የሷምቾት መጠበቁ ነው። ስለዚህ በቃ ትንሽ ጊዜ ስጭን በቃ። እኔ እኮ እግዚአብሔር ይመስገን ደሞዝ አለኝ ለልጅ አላንስም፣ ግን የሊናዬን ጥያቄ ለመመለስ ስል ነው። ተይ የምስራች ተይ። ደሃ ህሊና የለው ሆድ ነው ያለው። ያለንን ሆድ ደግሞ ሆድ አታስብሽ። ምን ድህነት በበር ሲገባ ህሊና በመስኮት ሾልኮ ሲወጣ እናቆም እንዴ? ይሄ ቦቅባቃ እንደውም የአይን ማኞች መስፍን እኔም እኮ ከቤት ይዤ ወጣሁት ወሬ አለ ላውራ እንጂ እንዴ። እንደውም ሀብታሙ ቤቱን ሊለቅልሽ ወስኗል። ሰለሞን ኧረ አንተ ለቋል። አንተ ልጅ አብዳሃል እንዴ ደፋር። እንደውም የሀብታሙን ሁኔታ ስመለከት እውን ህሊና አይሾልክም ምን ብዬ ራሴን ጠይቃለሁ። ነው መስኮቱ ላይ ሀብታሙ ቆልፎበታል እኮ እላለሁ። የምስራች ከኛ ምንም ጥቅም ፈልገሽ እንዳልመጣሽ ይገባል። ግን በቃ ሁኔታዎችን ለማመቻቸት የግድ ጊዜ ያስፈልጋል።
እኔ እንጃ። እኔ ግን የሚሆን አልመሰለኝም። ቋንቺ ለምን የቤት ኪራይ አልከፍልም ነው? ለምን የቤት ወጪ ራስ ያወጣው ነው? እነሱ እስከ ተስማሙ ድረስ ምን አስጨነቀሽ? አሁን ብሌን አባቴ የትኛው ነው ብትለኝ ማንኛው ነው ማለት? ይሄ ሁሉ ጣውረድ እኮ እሷን ከአባቷ ጋር ለማገናኘት እንጂ ወጪን ተደራጅተው እንዲጋሩልኝ አልነበር። ተደራጅተው ኮብልስቶን ሰሩ፣ ተደራጅተው ልጅ አሳደጉ። አንቺ ምን አስጨነቀሽ? እነሱ እስከ ተስማሙ ድረስ መደራጀት የሚሰጠውን ጥቅም ማወቅ ከፈለግሽ ደግሞ በማንኛውም ሰዓት ቲቪሽን ማብራት ነው። ይኸውልሽ ምስራች፣ አሁንም ያልገባሽ ነገር ይሄ ነገር እኮ በቃ ለጥቂት ጊዜ ነው የሚቆየው። በቃ ለጥቂት ወራቶች። አሁንም ይሄ ህሊና ምናምን የምትዩን ነገር አልተዋሽም? የህሊና ዕዳ እኮ የባንክ ዕዳ አይደለም እንዴ? አያሳስር አያስከስስ። ተይ እንጂ ተይ የምስራች እንዴ! እኛንም ህሊና ቢስ አታድርጊ። ህሊና ባይኖረንም ህሊና የምትባል ልጅ እኮ እናውቃለን አይደል? ሄሎ እሺ 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 አንተ ስልክ ተዘግቶ ነው እንዴ የምትቀባጥረው? እና ጆሮዬ ላይ ዘጋችብኝ ልበል? አያሳፍርም? እሱ ያሳፍራል። እሺ ለእጩ አባትነት በመብቃቴ ደስ ብሎኛል። ምንድነው ላይክ ብቻ ማድረግ ሼርም እያደረግን እንጂ ቤት ለመምጣት በመወሰንሽ እጅግ ደስ እንዳለን የልኡካን ቡድኑን ወክዬ ስናገር በታላቅ ኩራት ነው። አይነን እኮ እንደዚህ ስታጥበረብረው ሪሲት በሚጥሚጣ የሰጡ ነው የምትመስለው። አምጣ አቤት የመሬት ግዢ ነው እንዴ የምንከፍለው? መስፍኔ አይ መስፍኔ እቺን ካርታ ያዥ። አንድ ቀን በስሜ ታዞሪያታለሽ። ያዥ ሁሌ እንደዚህ የከፈላችሁ ግን ትችሉታላችሁ? ታዲያ ለምን ቤት አታበስሉም? አሁንማ ተወስኗል። ብታበስሉ ልንብሰለሰል ሰራተኛ ልንቀጥር። አንተማ ምን አለብህ አባቴ? ካካካካካካ አረጋሽ ሀብታሙ እንደወጣት እናስብ። አንተም ጠዋት ማታ እየተነሳ ጉድ ጉድ ከምትል ሽንኩርት ከሚያነድ ለሶስት አንድ ሰራተኛ እንቅጠርና ይለፍልን። እኔ ለራሴ አላንስ። ቆይ አንተ ሽንኩርት አስለቅሶ ኑሮ አስለቅሶ ትችላለህ?
ጋሽ ሀብታሙ ከመጣቶ ገላገልከን ጋሽ ሀብታሙ። ስራ እንዴት ነው? ቤቱን ጭር ታደርገው ወደ ሙያ ሂደህ ደዛ ሂድ ማበረታቻ ጉቦ የለመደ ሰው እኮ እሺ እንደዚች እናደርጋለን። ይህ የቤቱ ስፔሻል ነው። እንደዚች እንከፍታለን። ሳናበዛ ማርማራታ በትንሹ 1 ማንኪያ እዚች ላይ እናደርጋለን። ቀባ 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 ለመልክ ያክል እንደዚች እንበሳዋለን። ይህ ኔሊ ስፔሻል አፒታይዘር ይባላል። 1 ገመጣ ሼፍ ደመቀ ፈቅደዋል። ና እንዴ ሚስማር የምትነቅል አስመሰልከው እኮ። አንተ ራስህ ስራ ይበሉ እንጂ ሎዳ አንደኛ ከርሳ። ክርስቶስ እንኳን እግር አጥቧል። አንተ 1 ሳህን አጥበ እንደዚህ ትኮፈሳለህ? ቡና ጠጡ ተብላችኋል። ቆይ ራስ ሰርተን ስንጨርስ እንመጣለን። መጣን ቢያት እሺ ነው ቆንጆ። አንተ ያማን እንዴ የሚገርም ትምህርት ነው። እኔ እንጃ ቶሎኑን ያለች ዘቢብም አለች። ዘቢብ አለች? መጣን ደርሷል በር ላይ ናቸው በላት። አልደረሱም አንመጣም በያት። አንመጣም አንሄድም። ይኸውልህ ጋሼ ጠሪ አክባሪ ነው፣ ቀሪ ቅሌታ ነው ይላል። ተነስ መስፍን ተነስ መስፍን፣ እስካሁን እዚህ ናችሁ? ያለቅም ተነሳለሁ። ጨርስ ጥንቅቅ አድርጋችሁ አትበሉ። ልካችሁን እኮ ማወቅ ነው። ቆንጆ ምን አለበት የአዲስ አበባ ሆቴሎች ከናንተ ቢማሩ? አብልተው አጠጥተው ተመራርቀህ ያለ ቢል ምን ያትርፉ ታዲያ? ጽድቅ ነው። ከዛሬ ጀምሮ የኛ የሞባይል ስልክ ጥሪ ምን እንደሚሆን ታውቃላችሁ? ክፋል ምደሽኝ ተከፋ አይቶም ማያውቀውን አያ። ከዛሬ በኋላ እኮ ይሄን ቅዱስ ራት አልናገኘው። ከነገ ጀምሮ ወደ ዳቦ በሙዝና ጋሽ ሀብታሙ ለምጽአት ቀን አብስሎ ወደሚያበስለው ራት ልንመለስ አይደል? ጉረኛ ያንንም እኮ ማበስለው እኔ ነኝ። ታዲያ ምን ችግር አለው? እናንተ ፈቃደኛ ከሆናችሁ እኮ እኔ ላበስልላችሁ እችላለሁ። እውነትሽን ነው? እሺ አንተዳን ይደፋ ባይሆን አንቺ ብሌንሻን በደንብ ተንከባከቢ። ከስራ ጋር እኮ በጣም ከባድ ነው። እውነቱን ነው። የማንቺን በጣም ማስቸገር ነው የሚሆንብን። ያው እኮ ነው ለኔና ለብሬንሻ መስራት አይቀርም። ስለዚህ ትንሽ ሰፋ ማድረግ ነው። ያን ያህል አያስቸግርም። ባይሆን በጀቱን በደንብ መበጀት ነው። የባለ 5 ኮከብ ሆቴል ሼፍ እንዳገኛችሁ ቁጠሩት። እንግዲህ ካላችሁ ለሆቴልስ ገብረናል እንዴ? ያው ሼፍ ደመቁ ተገኝታ ነው እንዴ? አንዳንዴ ያው ረዳት ስለሚያስፈልግ እየመጣሽ አግዣት። ተራሳው ኔሊ ትንሽ ወሬዋን ስታወራት ግን ረዳት የሎንቺን ሹፌር ረዳት አስመሰልሽ። አይ ታደስ ምን ወጣቱ ግን እንዴት ተበላሽቷል መሰለሽ? እኔማ ቢጨንቀኝ ፖሊስ ነኝ እያልኩኝ ነጥቄ መቀበል ጀመርኩኝ እኮ። ሲጋራ፣ ቱምባው፣ ጋያ
ይሄን ራሱ እኮ ከነሱ ነው ነጥቄ እኮ ተቀብዬ ያመጣሁት። ምን እኔማ አብሬያችሁ እኮ ሻይ ቡና ብል ደስ ይለኝ ነበር፣ ግን ገብቼ ሻወር ልውሰድ፣ እቺን ነገርም ላቃጥላት። ባይሆን ስለደረስኩበት ነገር እንድንነጋገር ስልክሽን ስጭኝና። ማለት አይ ማለት ባለፈው ያው ካፌ በተፈጠረው ነገር ጸረ ሲጋራ ሙቭመንቶች ላይ አንቺን ቮለንተር ኮንሽ ብዬ ነው። ስማ ከስንት ሰዎች መካከል መሰለ ባንኩ ለዚህ ክብር ያጭ ይገርማል። ባለፉት ጥቂት ዓመታት በዚሁ ሄድ ኦፊስ በሚያዘጋጀው ዓመታዊ ስብሰባ ላይ ፕሬዘንቴሽን የማቅረብ እድል የገጠማቸው ሰዎች ወር እንኳን ሳይሞላቸው ነው ባንኩ የብራንች ማናጀርነትን ቦታ የሰጣቸው። በአጋጣሚ ፕሬዘንቴሽን አድርግ ተብለ ባንድ ማኔጀር ሞንት መኛል። ስማ ፕሬዘንቴሽን የማቅረብ እድል እኮ እንዳንተ ጥሩ ስልክ ላይ ያዙት ሳይሆን ጥሩ ጭንቅላት ላላቸው። ጭንቅላት ቁርጭምጭሚት በእናቴን ስም አውቀዋለሁ። የት ነበር የማውቀው? ሮሰል አዳል ደፋር ደግሞ ይኸውልህ ኤቭሪቲንግ ላፕቶፕ ላይ ስለሚያልቅ አትቸገር። ማኑዋል ምናምን እንዳይመስልሽ። የሰለሞን አይነት ቫይረስ እንዳይገባብህ ግን ባካፕ ያዝ። እሱ ለግድ የለሾች ነው። የምንጭስ ነው አንቺ? የሰለሞንን ላቃጥልላችሁ ብዬ ነው። የሰለሞንን? አቤት አቤት። እንዴ አራ የትናንትና ላቃጥልል ብዬ ነው። አረ እንዴ ምንድነው ነገሩ? አይ እኔ እኮ ጭሱ ለህፃናት አደገኛ ነው ብዬ ነው እንጂ ይቃጠል ምን ይሄ ተቃጠለ ምንሽ ብሮንካይትስ አለ፣ ካንሰር አለ፣ መክሰር አለ። በጤና በኩልም ቢሆን እኮ ትልቅ ይሰራ ነው እንጂ ይሄ ይቃጠል እንዲቃጠል አይደል ከሰፈር ቦዘኔ ነጥቅ ያመጣት ኦሮሮሮሮሮ አራራራራ በእኔውን ተነሽ ነግቢ አንቺ። ብሌንሻ አሁን ደግሞ ምን ልታዘዝ? ቡና ይፈላ ይፈላ ቡና ይፈላ ሻይ ነይ ይፈላ ሻይ ነይ። ብሌንሻ ቆንጆ ሀሳብ ነው ያመጣሽው። ጋሽ ሀብታሙስ ምን ይላሉ? እንዴ ቡና ይፈላ ሲባል ያንተ ደም ቀድሞ ይፈላል እንዴ? አሁን እሱን ተወቀይ። ቡናው ማን ያፈላል? ፊንገር ነጫወት እና የተሸነፈ ያፈላል። እኔ ፊንገር ነኝ። ደስ ኦሊ ጋሽ ሀብታሙ ለምን ነው የማትጫወተው? አብዳል እንዴ ደፋር ካውን እንደው ካው ብግ ምግብ እየተበላ ነው ቡና እየተፈላ ሌላ ስራ አይሰራም። ችግር አለ? ምግብ እየተበላና ቡና እየተፈላ ሌላ ስራ አይሰራም። ማን ያለው? ነቻ ነው የቡና ቁርስ የለም እንዴ? የቡና ቁርስ ሂድና ጎረቤት እንደዚህ አምጣ። ማፈሪያ ሂድ ማድ ቤት ዳቦ አለለ። ይሄ ምን አባቱ አባት ይሰደባል እንዴ? እኮ አትነግሪው? ያውም እኔን የመሰለ አባት ይሰደባል? አንተ አባቴ ነህ እንዴ? አቤት ነይ ቡና ትሰጪኛለሽ? ነይ ቡና ስጪኝ። መጀመሪያ ትልቅ ሰው ስለሆነ ለጋሽ ሀብታሙ ለሳቸው ለጋሼ ስጫቸው። ለትልቅ ሰው ስለሆነ ጎበዝ ያማታል እንዴ? እኔ ራስ ተሳታምታ እንትን ነበር
ተዋ ሀገር የተገለበጠ ነው በዝም በል ይደረዛ ፍት ይበልሽ ራሱ ይደፋብሮ ወይናታ እንዴት ነው መስፍን ተስፋ አለው? ዳታ ማስቀመጫው ይላል። ለዚህ ነበር ባካፕ አስቀምጥኝ ነበር። ወይናታ ተዋረዱ። እናንተ ናችሁ እዚህ ሁሉ ጣጣ ውስጥ የከተታችሁ። ለነገሩ አንተ ማለት ነው ከወረቀት ዘለ ላፕቶፕ ላይ ጉብ አንተ ለምን ዝም አትል? እነ ታይፕ አሉ በመሃል ስንት ነገር አለ። አስቀምጠው። ለነገሩ ችግር የለውም። በአሁኑ አመት ካልተሳካ በሚቀጥለው አመት ይሳካ። አንተ ዝም ማለት አትችልም እንዴ? በሚቀጥለው አመት ካልተሳካ ደግሞ በሚቀጥለው አመት ይሳካ። አዎ ይገባኛል፣ እድሜ ይሄዳል። ግን ምን ታደርገዋለህ ጋሽ ሀብታም? እድሜና ላፕቶፕ እኮ ሲሄድ ታወቀ። አንተ ለምንድን ነው ዝም የማትለው? አንተ ራስህ ስርዓት ይኑር፣ ልቀቀው። አንተ ለምን ስርዓት አይኖርም? አረፉ እንዴ ድፍት ነው ማረግሽ። አብዱልመት እንዴ ሰላም ሰላም ሰላሙንስ አሁን ነበር ወጣ ብሎ ነው መጸዳጃ ቤት መሰለኝ። አሁንም አልተሻሻለም ማለት ነው። አንቺ ደግሞ ትሸፋፍኝለታለሽ አይደል? በዚህ ሰዓት የት እንደሚሄድ አጣውትና ነው። እኔ ነኝ የማውቀው ማደርገውን ነገር። ወይኔ ሆላንድ እዚህ አዲስ አበባ ምን የትራንስፖርቱን ነገር ታውቀው የለ? እኔማ አዲስ አበባ ከሙል አትላንታ ደረስ ብዬ ልምጣ ብዬ ነበር። ትኬት ኦፊሰሮቹ ፍላይት አልቋል አይሉኝም። ምን ይደረግ አልኩና እዚቹ አዲስ አበባ ከትሜው አልኩኝ። የኔ ነገር የምትሰሩትን ሳላሳያችሁ እጄ ግራ ገባችሁ አይደለም? እኔን ግራ ይግባኝ። ሰለሞን የምትቀልድበትን ርዕስ ወቅ እንጂ አለቃ ተብዬው የት ነው ያለው ብሎ መጥቶ ሲደነፋው ነው ሄደው። አንተ ለምን ስራን በአግባቡ አሰራ? ምን ነው ግን እሱ እንደዚህ ቆዳ የጠበበኝ አለ? ትላንትና አውሮፓ ተምሮ ስለመጣ ያካብዳል እንዴ? አዲስ አበባ ዩኒቨርሲቲ ያለው ማራችን እንደራሳ እሱ አውሮፓ ሄዶ ሲማር አንተ እዚህ አውሮፓ ሲጋራ ከመምረጥ ውጪ ምን አደረክ? እኔ አጨስኩ። አንተ ምን አባክ ሰራ? እኔንማ በደንብ ጠንቅቀህ ታውቀኛለህ። በመወደው የአይቲ ትምህርት ላይ ለመስራትና ከዚህ እስኪገላግለኝ ድረስ እየጣርኩ እንደሆነ። አይቲ መውደድ ማለት አልበላም አልጠጣም ብሎ የኤችፒ ፊሲክስ ትልቁን ስልክ መያዝ ነው? እንደሱ አይደለም። የሚያዙትን ስልክ ሽጦ መቃም። ውይ አሁን እሱን ተውትና አንተ ለምን ጸባይን አታስተካክልም? እኛንም አታሳቀኝ። እሱ የኔ ባህሪ ከሆላንዶች ጋር አልገጠመለትምና የኔ ወርቅ የሆነ ያበሻ ባህሪ ልቀይር እንዴ? ኧረ በእናትሽ 6 ኪሎ እኮ አብረን ስንማር ይሄን ነፈስ ብታዩ እንደዚህ አትገረሚም ነበር? ወይኔ አውሮፓ ወይኔ አውሮፓ እንደዚህ ጉድ ትሰሪ መስፍኔ። እንደውም ትዝ አይልም ያኔ የመጨረሻ ዓመት ተማሪ ሆነን የሆነች ጭሰታ ማራዳ ልጅ ወዶ ሲንገላታ? እንደውም ልጅቷ የክለብ ሙድ ይመቻታል መባሉን ሰምቶ አለችበት በተባለበት ክለብ እየዞረ ሲንገላጀጅ እንዳልነበረ ሄደ። እኔ ልሙት። እንደውም እኛ የምንሄድበት ሰፈር እንኳን እኔ ራሴ ከአንዴም ሁለቴ አይቼው ሸውጄው አልፌያለሁ። ይሄ ብራም ጌጃ የማንን ገገማ መጫወቻ ነው? ፈንጭቶ እኮ ነው ሄደው። እኔ ግን የምትሉትን ያህል መጥፎ ሰው አይመስለኝም። ዛሬ ጠዋት እንኳን ቢሮ ሄጄ ለነገ ፍቃድ ስጠይቀው ወዲያው ነው እሺ ያለኝ።
ካወራሩ እንደተረዳሁት መልካም ሰው ይመስለኛል። ነፈዝ ነገር ሰውየው ለቺክ ሟች ነው ሲባል አይገባሽም እንዴ? አይ ለነገሩ ላንቺማ ቢጤሽ እኔ እንደው ዝም ብዬ ሳያችሁ የሆነ የነፍስ ጓደኛሞች ነው የምትመስሉ። እሱ አውሮፓ በመሄድ ሲበልጥሽ አንቺ ደግሞ ብዙ ወንድ ጋር በመሄድ ትበልጫለሽ። ኧረ እባክህ ካንተ ስለሚሻል መሰለኝ አለቃዬ ነው። አትሳሳቺ። አለቃ የሚለው ቃል በመሰረቱ አለቅላቂ ከሚለው የግሪክ ቃል የተገኘ ሲሆን ባለቀለቅሽ ቁጥር እልቅና በሽ በሆነበት ሀገር አለቃ ለመሆነ የሚያስገርመኝ እንዳይመስልሽ። አብራችሁ ተምራችሁ ሲወጭ ድል ስላገኘ ነው አንዲ የምታላዝነው። አይ የዚህ ሀገር ሴቶች ከሀገራችሁ ወንድ ይልቅ ከውጭ ለመጣ ልብስ መስቀያ አሻንጉሊት ልባችሁ ይደነግጣል። አይ መስፍኔ እንዴት ነው እንደዚህ በስራ መመሰጥ? ምንሻች አንድ ጓደኛዬ የሚገርም ስራ ነው ያገናኘ። የሚገርም ከአይቲ ጋር ስለሚያዝ ነው መሰለኝ በጣም በፍቅር ነው መሰሩ። ፍሬንድ አይለኛ ዝግኩ እንዴ ነው መትካት። እንዴት ነው በስምህ የሚጠራ ህንጻ ለመገንባት አስበሃል እንዴ? አይ የምን ህንጻ ነው? ምናልባት ግን እግዚአብሔር ከፈቀደ በስሜ የምትጠራ ህንጻ ትኖራለች። ያርግልህ። አሜን አፍትሽ አሜን። አንቺን እስካገኝ ድረስ የኔ ቆንጆ ከመንፈሳዊ ህይወት ውጪ ምንም ነገር ታይቶኛ ያውቅ ነበር። አሁንም ቢሆን በቁርባን ተጋብተን እንድንቀመጥ ነው የምፈልገው። ሰው በቢቢሲ በሲኤንኤን ዓለምን ተመለከትኩ ይላል። እኔ እኮ ዓለምን ያየሁት ባንቺ ነው ዓለሜ። ገና በሁለት ቀን 2 ደቂቃስ ቢሆን እሱን ታዩ 2 ሰከንድ ላስተዋይ ሰው በቂ ነው። በጣም ትገርማለህ። መቼም ዛሬ አንለያይም አይደል? ማለት አየሽ በፍቅራችን ዙሪያ ያሰብኳቸው ብዙ ነገሮች አሉ። እነዚህን ነገሮች ደግሞ ጋደም ብለን እናወራለን። ጋደም ይኸውልሽ አየሽ ረጅሙን የፍቅር መንገድ ስታስቢ ቁጭ ብሎ ይደክማል። መቼም ጋደም ብለው ሲያወሩት የማያጥር ነገር የለም ብዬ ነው። ገና ለገና እሺ ትለኛለች ብዬ እኮ በሌለኝ ገንዘብ ነው ክለብ ሳንዶች ቢራ ምናምን የገረዘች። ያላይን አባት አንተ እዛ ቤት ምን አስገደ? መስፍኔ ሁኔታዋን ብታየው እኮ አይደለም ክለብ ሳንዶች የእግር ኳስ ክለብ ትገዛለህ። ቃውን አደራችሁ አላደራችሁ? እሱማ አድረናል ግን አላደረግም። ለምን? ክላስ ይዘን ሁሉን ነገር ከጨረስን በኋላ ወራዊ ግዴታ ይለኝኝ አትለኝ? እና ቆይ ክላስ ድረስ ተከትላ የምትገባው ስለ ወራዊ ግዴታ ሌክቸር ልትሰጣት መስሏት? ምን አባቷ አቅላታለሁ እቺ ወራዊ ግዴታ። እኔማ ሙድ ያዘች ምናምን መስሎኝ ብለምናት ብለማመጣት ወይ ፍንክች ካላመንክ ላሹፍ አትለኝም? ሾፍካው ማ ትንሽ እንደው መንግስት ምን አለ በነካጁ ይሄን ምናምናቸውን እኮ ቢገድብልን ትልቅ ውለታ ነበር የሚውልልን። ያኔ ከደሞዛችን አይደለም ከእድሜያችንን ቢቆረጥ ቅር አይለኝ። ብሌንሽ አትገቢም? እና መስፍኔን እየጠበቅኩ ነው። እሺ ልጅን ፈልግ መተናል ዛሬ በማለዳ ማንን ትፈልጋላችሁ ዛሬ በማለዳ ልጅን እንፈልጋለን ዛሬ በማለዳ አይነን ከሴት ላይ አንሳ በል ሴት ላይ ተጠቅለው አይተናል ወስቶ ወረኛ ቅዳሜ ወይ ላፕቶፑን ስልኩን ማጣው እሺ
ማንም የሚወስደኝ የለም። እኔ ወስድሻለሁ የኔ ቆንጆ እኔ ወስድሻለሁ እሺ ወስድሻለሁ አሁን በእኛ ደሞዝ ለባለ ሱቁ ተከፍሎ ለቤት ኪራይ ተከፍሎ ለጫት ቤት ተከፍሎ አለኮ ደግሞ የጋሽ ሀብታሙ አለኮ ለሱ ተከፍሎ እንዴ ብለን ነው ኮርወር መኖር የምንችለው? ኔሊ አንተ እኮ ያሪሲ በቆጂ ልጅ ነው እኮ የምትመስለኝ። እንዴት ሁሌ ከአበዳሪዎቹ ለማምለጥ እንደሮጥክ ነው። ሰው ብር ለማግኘትና ዝና ለማግኘት ይሮጣል፣ አንተ ከዕዳ ለማምለጥ ትሮጣለህ። ተውባክ እሱንም ምን ይወኘ ነው አመድ በዱቄት ይስቃላል። ይልቅ የምስራች ጓደኛ ዘቢ ስልኳን እኮ ገጨች። ምን ታፈጣለህ? ስልኳን ገጨችኝ እንጂ መኪና ገጨኝ አላልኩም እኮ። ይልቅ ስልክን ስጠኝ ደውልልኝ። ይዴ ላንተ ቺትሲ ደፋር አብዳል። አንተ አስቀምጠው፣ ካርድ የለውም አስቀምጠው። ሰለሞን ነፍሱን ይማረውና ስቲቭ ጆብስ እሱ ሲሞት ፊት ነሱኝ እንጂ አፕሎች አዲስ ስልክ ወጣ ሲባል ሰለሞን አረ ሰለሞን እያሉ ነበር የሚያቀብሉኝ። አንተ ቀላል ሰው አድርገኛል። እኔ ቆንጆ እኔ ገና ሽማግሌ ልካለሁ እያልኩኝ ሳስብ አንቺ ጭራሽ ትዘጊኛለሽ። ኧረ እባክህ ሽማግሌው ለሶስት ነው የሚላከው? አቤት አቤት። እኔ እኮ ከእናንተ በኋላ የመንግስት ሰራተኛ ማመን ተውኩኝ። አቤት አቤት አቤት። ሰምተሃል? ግድ የለሽም ድገሚልን። ሽማግሌው ለሶስት ነው ወይ የሚላከው? ያው የእናንተ ነገር ብዬ ነው። ምን 30 ቢላክ ላንቺ ሲያንስብሽ ነው? አንተ ነው ሰምተህ በቃ ሰሞኑን እደውልልሻለሁ። ሰማህ አይደል ቅሌታችንን? ዘመቻ የመንግስት ሰራተኛ ስም ማደስ የሚል አዲስ ፕሮጀክት ያስፈልጋል። የግድ እንደዚህ ተነቀንማ አንቀር ገጽታ ግንባታ ያስፈልጋል። የዘቢ መጫወቻ ብሌንሻ ዛሬ ፊልም ላይ ማለት የለም የጥናት ጊዜ ነው። እሺ ውሃ ጠማኝ። እሱ ይቻላል። ተው እያልኳችሁ እሺ ምን ተጠቀማችሁ? ይሄው አንተም የምትንገበገብለት ስልክህን ወር እንኳን ሳይሞላ አጣ። እየሆነን ያለነው ነገር እስቲውት የማንወጣበት አዘቅት ውስጥ እኮ ነው የገባን። ሄሎ ምን ኦፕራሲዮን ብሌን ምንድነው? መቼ? ምንድነው? እሺ መጣን ቆይ መጣን። የምስራች ነች። ብሌን በጣም ስለታመመች አስቸኳይ ኦፕራሲዮን ገብታለች። የምር ነው? መስፍኔ እንደ ወጣት እናስብ እንጂ እንደ ሌላ ትርፍ አንጀት አትሁንባት እንዴ። ቦቃ ለምን እንዳነሽ ነው ማመስገን ሲገባ። ኧረ ተይ እግዚአብሔር የማይወደው ትርፍ አንጀት እኮ ቀላል በሽታ ነው። ደግሞ በጊዜ ነው የደረስንበት አይደል እንዴ? ለነገሩ
መስፍኔ እቅፍ ውስጥ መግባት አይደለም ለቅሶ ሞት ያስመኛል እኮ። ቡቃ 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 ይቅርታ እንዴ ወላጆች በስተቀር እንዴት ይጠብቁኝ? አብትሽ መጣ። መስፍን ወላጅ ያው ዘቢብ እንደነገረችን ከሆነ ከገስታውስ የቀን ውጭ ላይ አንስተው ነው ለሕክምና ያሉት። ያ ደግሞ እንደ አባትነታችን የግድ ወጪውን መሸፈን አለብን። ያው አብትሽ እንዳጨርሰው ስማ፣ ሲጀመር ይሄን ቤተ መንግስት የመሰለ ሆስፒታል ለምን መጡ? ይሄ እኮ ጤና ጣቢያ ውስጥ ማለቅ የሚገባው ጉዳይ ነው። ስማ፣ እኔ ደግሞ ባንክ ቡኬ ውስጥ ያለችዋ ገንዘብ ሰኔ ላይ ትምህርቴን ለመጨረስና የእናቴን ቤት ለማስፈጸም ነው። ከዚህች ውጪ ቤሳ ቤስቲኒ የለኝም። እሺ ቤሳ ቤስቲኒ እንግዲህ ለይላ ሌላም ነገር ልጨምር። ምንድን? ዶክተሩ እንደነገረኝ ከሆነ ብሌን ከዚህ በኋላ ተራ ትምህርት ቤት መማር የለባትም። ኧረ የበለጠ ቴኬር ሊደረግላት ስለሚገባ ደህና ትምህርት ቤት መግባት አለባት ብሎ ነው። እኔን ወጪ እችላለሁ ብዬ ክረምት ላይ ኢንተርኔት ቤት ለመክፈት ያስቀመጥኩትን ገንዘብ እንግዲህ ምን ይደረጋል? እግዚአብሔር ካመጣው ሆነ ሆነ ሆነ። ድገምለት አንዴ። ሆነ ክፈለው አይበላችሁ እንጂ ሆነ በሉ። ሆነ ሽኒ ወዳል ሆነ ምንም ሰሞኑን ባትሄድም ብሌንሻ ነገ ሰርተፍኬት የምትቀበልበት ቀን ነው። ለነገሩ እኔም ስራ ነኝ፣ እሷም የምትችለው መሰለኝ። አይ አሁን እኮ ደህና ነች፣ ደግሞ መራመድ ትችላለች። ነገ ባይሆን ከሶስት አንዳችን ተነጋግረን ትምህርት ቤት ይዘናት እንሄዳለን። እኔ የምልሽ ከብሌንሻ ጋር ለምን ኬክ አልጋብዛችሁ? ኬክ አልወድማ። ውሸታ። ኬክ ስለምትወጂ አይደል እንዴ እኔን የወደድሽው? ኧረ እባክህ ኬኩ። አቤት። ደግሞ ብሌንሻ አንቺን ስለምትወድሽና ከሰው ሰው ቢለዩ አመትም አይቆዩ የሚለው የአማርኛ ተረትና ምሳሌ ባይምሮዬ ስላለ እንጂ ወድጄሽ ምናምን እንዳይመስልሽ። አትወዴ ነው እንዴ በወጣው በገባው ቁጥር እንደ ጥላም ተከተለኝ? አቤት። ለማንኛውም አልችልም። አይ እሷን እንኳን ታያት አልችልም። ታያት እኛ ጠይቀናት እምቢ ያለች ሴት የለችም። አዎ አንድ ነበረች። በኋላ ላይ ግን እሷንም ሳጣራ ወንድ ሆኖ ተገኘች። አረ ጓደኛሽን አንድ በይልኝ እንዴ! በወጣው በገባው ቁጥር እየተከታተለች እኮ ፋታ ነሳችኝ። ስወጣ ማጀብ ነው፣ ስገባ ማጀብ ነው። አሁንማ አምባሳደር ይሆንኩ ኮላ ነው መሰለኝ። ብላ ኬክ ካልጋበስከኝ እቺ ቆንጆ እኔ ቆንጆ እኔ አልሄድም፣ እናንተ መሄድ ትችላላችሁ። ግልግሎ ባክሽ መስፍኔ እኔ መሄድ ያለብኝ። ያው እንደዚህ አይነት የትምህርት ቤት ፕሮግራሞች ላይ ከሶስታችን ጀንተል ያለ ሰው ነው መሄድ ያለበት። መስፍኔ እኛ እኮ ስለለመነው ነው እንጂ ፊትሽ መስፍኔ ይሄ ፊት እንኳን ለሰው ለእንስሳ ይከብዳል አይደል እንዴ? ሜዳ ፊት አዎ ትላለህ።
ሰለሞን እኮ ህፃናት የማይደርሱበት ቦታ ይቀመጥ የተባለ አደንዛዥ እጽ ነው። አንተ ሰለሞን አታውቀውም? አብዳል እንደ አንተ ደፋር። እና አሁን እኔ ነኝ ልሂድ እያልክ ያለው? እኔ ልሂድ እጣ ይወጣል። እሺ ይለኛል። አቤት yes ለጣውላ አንተ ቢወጣም እኛ መሄድ እንችላለን። ለምን መስፍን እንዲወጣት እናስብ እንጂ እንዴ እኛም እኮ ውጭ አባቶች ነን። ባይሆን አንተ እዛ ሄደ አባትነትን ታውጃለህ። ሷሪ እንደውም ለብሌንሻ ክብር ስንል ሶስታችን ነው የምንሄደው። እኔ አልሄድም። ምን ስለሆንክ ነው የማትሄደው? ምን ስለሆንክ ነው የምሄደው? እኔና ሰለሞን ሄደን አንተ ብትቀር ብሌን ደስ የሚላት ይመስላል? ተርመት ምን ተሻለ እኮ አንቺም አብዳል እንዴ ደፋር እንዴ። አሁን ደግሞ ከሁሉም ክላስ አንደኛ በመውጣት አስገራሚ ስራ የሰራችውን ተማሪ ወላጅ ወደ መድረክ የምንጋብዝበት ጊዜ ነው። ለዚህ የበቃችበትን የአጠናና የአስተዳደግ ሚስጥር ለሌሎቻችን እንዲያካፍሉን እንጋብዛለን። የተማሪ ብሌን ወላጅ እንዴ በጣም ነው እንትን እንዴት ናችሁ? ብሌን ሶስት አባቶች አሏት። ሶስታችንም በጣም ስለምንወዳት በጣም ስለምናፈቅራት በስነ ስርዓት ትሪት እያደረግን እያስጠናናትና እየደገፍናት ለዚህ ውጤት በቅታለች። ምክንያቱም ሶስት አባት ስላላት። ደግሞ ሶስታችንን በፍቅር ነው የምንወዳት። እናንተ አንድ አባት ብቻ ነው ያላችሁ፣ ብሌን ደግሞ ሶስት ነው ያላት። ብሌን እንቁልልጭ አትያቸው? እንቁልልጭ የተነጋገርነው ሶስታችንም ትምህርት ቤት እንድንሄድ እንጂ መድረክ ላይ ወጣችሁ ዘባርቃችሁ እኔንም ልጅቷንም ለማሳቀቅ አለ የማትረው። አረ መስፍኔ እንደወጣት እናስብ። የምረባማ ስለሆንኩ ነው ከ5 ዓመት በኋላ በሬ ተንኳክቶ ልጅህን ተረከብ የተባልኩት። ደግሞ መራብ እንጂ መራባት ምንም ክፋት የለም። እንዳንተ አይነቱ ከሚራባ ቢራብ ነው የሚሻለው። ያልጠየቀውን አዘባርቅ። አንተ ተወው ዘባርቅ። የገረመኝ አንተ ነው ያንተ ትልቅ ሰው አይደለ እንዴ? ለነገሩ ከዚህ በኋላ ይታገኛታላችሁ። ራሴ ትምህርት ቤት አደርሳታለሁ፣ ራሴ መልሳታለሁ። አዎ የተራበና የወለደ አንጀት ነው ብለማ እንድትጮትብኝ አልፈቅድልህም። እኔ ስትል ልጄን ትምህርት ቤት መውሰድ ያምረኛል። መስፍኔ መብታችንማ ይከበር፣ መብታችን ይከበር። እኔም በሆነ አድማሴን ላስፋ። እንዴ ምን ይታወቃል፣ ነገ ከነገ ወዲያ ትምህርት ቤት የሆነ ነገር ይገኝ ይሆናል እኮ። ሰለሞን ከዚህ በኋላ ብሌንን ከአባትነት ውጪ ለሌላ ጥቅም አፍን ሞልተህ እንድትናገር አልፈልግም። ከኔ ጋር ተጣላል። እንደ አባት ግን ማግኘት የምፈልገው ነገር አለ ካልክ በተራ በተራ ማድረስ እንችላለን። ያለድ መጀመሪያ ነበር የምስራች ጋር አለመሄድ። ደፋር አብዳል እንዴ አንተ እንዴ? አርታም ትንሽ እንኳን ለልጅቷ ጭንቅላት እንኳን አስብ እስቲ። ጋይስ እንዲህ የሚያጨቃጭቀን ጉዳይ እኮ አይደለም ይሄ። እንዴ ይኸውልህ እጣ ይወጣል፣ ማን መቼ መሄድ እንዳለበት ይታወቃል። እንዴ ብሌን ስማ እንዴ በማን ተራ ማን ነው የሚያደርሰው? እጣ ወጣው እኮ ለኔ ነው።
አይደብርም እንዴ? ይሄ በጣም ትልቅ ልቀት ነው። እሺ እንዴ እንዴ አራ 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 ሻውን ያውሉ ሸሚዝ የት ገባ ይባላል። እኔ ከነዚህ ዝርክርኮች ጋር እየኖርኩ ነው ራሴ ተዝረከረኩ እኮ። የመጀመሪያውንም ይሄንን አስቤ ነበር አብሬ አልኖርም ያልኩት። ሄሎ ሰለሞን፣ ሸሚዞቹን የት አደረስካቸው? እንዴት ትጠይቀኛለህ? ካንተና ከመስፍን ውጪ ማን ይነካል? ያው ስማ፣ አሲዘውም ከሆነ ሸጠውም ከሆነ ንገረኝ። ስነ ስርዓት ያዝ። እንዴች ነችና አንተ ራስህ መች ስነ ስርዓት ታውቃለህ? እሺ ሀብትሽ ምንድን ነው? አንድም በእናንተ ነው። ምን ሀብትሽ ችግር አለ እንዴ? ኧረ ምንም ችግር የለም። ምስር በጣም ተቸገረሽ። ማጠብ አልነበረብሽ፣ ግን በጣም አመሰግናለሁ። ብሌንሻን አመስግናት። ጧት እኮ ቤቱን ላጸዳ መጥቼ እሷ ነች የሀብትሽ ሸሚዞች ቆሽሸዋል ጠቢለት ብለኝ። ቅድም በሆነ ነገር ተበሳጭቼ ነው። ለጥፋቴ ደግሞ ቀጣለሁ። እሺ መጀመሪያ ግን እንታረቅ። በስች ይቅርታ አደረግሽልኝ። እሺ ምን ልግዛልሽ? ምን ልግዛልሽ? አንቺ ደስ ያለሽ ሎሊፖፕ? እሺ እንዴት ነሽ? አንተ አለ ሀገር ውስጥ አለሁ። እንዴት ነህ? ደህና ነኝ። ደግሞ የማን ልጅ ነው ያስጋ? ልጅ ነች እንዴ? እስከዛሬ ሳላውቅ ማለቴ ሳትነግረኝ። አንቺስ መች ነግረሽ ተለየሽኝ? ለነገሩ እንዴት ነሽ? ኑሮ፣ ስራ፣ ጮኛሽ ደህና ነው? ምን እባክህ የሱ ስራ ከሀገር ወደ ሀገር ስለሚያዘዋውረው የምንገናኘው ጥቂት ጊዜ ብቻ ነው። ይገርምሃል፣ አሁን ራሱ ታይላንድ ነው ያለው። እኔማ ከወንድሜ ጋር እዚህ ለመዝናናት መጥቼ ነው። ጥሩ ይሁን። ተጋብታችሁ መኖር ስትጀምር ሁሉም ነገር ይስተካከላል። ቻው። እንዴት ነው ጎበዝ? ሀብት ብቻም ሳይሆን ልጅም በሰው ዘንድ ያስከብራል። ብታያት እኮ ከሷ ከተለየው ጀምሮ ሰው የመሆንም አልመሰላትም ነበር ማለት ነው። እሱስ አሁንም አልሆንክም ሰው። ኔሊ እስኪ እናውራበት ዝም በል። ያው እንደዚህማ ከሆነ ከዚህ በኋላ በየመዝናኛ ቤቱ ብሌንሻን ይዘው ይሄዱ ይሄን ቼክ ጫፍ ጫፍ ማድረግ ነው። እኔ ደግሞ አናትን እንደ እባብ ጨፍጨፍ ነው ማድረግልህ። አብዳል ደፋር። ኔሊ ስነ ስርዓት ይኖር። እሺ ቆይ ስለ ትዳር አላወራችሁ? ጠይቂያት ነበር። ባሏ ነጋዴ ነው መሰለኝ፣ ከሀገር ሀገር ይዞራል። ብዙም እንደማይገናኙ ነው የነገረች። አሁን እንኳን ታይላንድ ነው ያለው ብላኛለች። ቆንጆ ቆንጆ ሀገር ነው የሚዞርልኝ። ታዲያ ታይላንድ ድረስ እየሄደ እሷ ምን ታደርግለታለች ማለት እንዴ? ሴት እንደ ሬድሜድ ልብስ በፈለከው አይነት ዋጋ ተደራድረህ የምትሸምትበት ሀገር እየሄደ ከሷ ጋር ምን አዳረቀው? ለነገሩ እውነቱን ነው። ሀብታም እኮ እዚህም እዚህም ሲያስቀምጥ ነው የሚያምርበት አይደል እንዴ? እንዲያደርገው የሀብት ክፍፍሉ ላይ ካልተጉ ቋጣሪ ሊባሉ አይደል? አለችልህ እኮ ሰውማ አለችልህ እኮ እንደ ስሟ ዘቢብ የሆነች አለች። እኔ ቆንጆ። ቆይ እንዴት እየሆናችሁ ነው ከሷ ጋር የተመቻቻችሁ? እሷ እንዲመቻት ብዬ ምንም አላደርገው ነገር አለ።
ይኸው ሲጃራ እንኳን ካቆምኩ ስንት ጊዜ። ለዚህ ነው ሰሞኑን ጸዳ ያልሽው። ታዲያስ ለዘቢብዬ እንኳንስ ሲጃራ አቆማለሁ ስራ ሆኗል መፈክር። አብዳል መጀመሪያ ስራ ያቁም። ለሷ መቆም ያለባቸው ነገሮች በጠቅላላ ይቆማሉ። አብሽ ተነሳ፣ ሰዓት ረፍዷል እኮ። ራሴን በጣም ዛሬም ባልፍበት ነው ይሻል። ቱንዝ እና መስሪያ ቤት ላሰቅዳ ሐኪም ቤት እንደሆነ ግድ የለም። ትንሽ ልረፍበትና ካልሆነ ከሰዓት ታየዋለሁ። ተነስታንተ ማንማ ሄደ ከስራ ቀርቼ እዚሁ ትሪት እያደረኩት ውላል። እንዲህ ስንከባከብሽ የሚያዩ ሰዎች እኮ ከሁለት እናት ነው ወይ የተወለድከው አባት የለህም ወይ እኮ ነው የሚሉኝ። ቴንክስ ኦል። ስራ መቅረት የለብህም ሂድ። ተነስታ ጣሰው እዛ በየቀኑ ይደነፋል፣ አንተ ልቅር ትላለህ። አብች ችግር ካለ ደውልሽ። እንዴት ናችሁ? ትንሽ ቀለል አለን? ደህና ነኝ። ምን ነው ስራ የለም እንዴ? ነበር ጧት እኮ ብሌኔ ራሱን አሞታል ስትለኝ ምናልባት ቡና ካስፈለገ ብዬ ነው አስፈቅጄ ወጣሁት። ምስል ተቸገርሽ? ምን ችግር? እንዲማያል ከሰው አታርቅ። አያት ተሻለ? አቤት ተው እንጂ። እሺ አይ ጥሩ ነው ጥሩ ነው። እሺ አብትሽ ማታ እንገናኛለን እንግዲህ። እሺ ወንድሜ እሺ። እግዚአብሔር ጨርሶ ያርግ። አጭሬው አመመኝ በሚል ተልካሻ ምክንያት ከምስራች ጋር ቡናውን እየቆመቆሙልህ እኮ ነው። ቡና ምን መጀመሪያ ስራ ሲናመመኝ ከሚል ቡና ተጠራርቻለሁ አይልም ነበር እንዴ? ወይኔ መስፍን ደግሞ ሴሷ ከመሬት ብድግ ብላ ቡና ማፍላት ምን ይባላል? እኛ ስንኖር ያጣጥላል፣ ዞር ስንል እሷን ይጥላል፣ ነገ ጠዋት ራሱን ይጥላል። ለኛ ጦስ። አይ ሴቶች ደህና ወንድ እኮ አይወዱ። ዋ ምን ነው ምን ነው ሲፈጠቅ ያርገኛል? ምን እባክህ። አቤት ድፍረት አይሆንብኝና ያኔም ሆነ አሁን ስላንቺ ሳስብ እንዴት ወደዚህ ህይወት ውስጥ እንደገባሽ ይገርመኛል። እሺም እንደዚህ አይነት ህይወት ወዶ አይገባበትም። በወቅቱ ከእንጀራ እናት ህይወት የማይሻል ህይወት የለም ብዬ ያስብ ነበር። ትምህርቴን እንደጨረስኩኝ ወደ አዲስ አበባ የመጣሁት። በኋላ ላይ ግን ህይወት ራሱ ከእንጀራ እናት ከፍቶ አገኘሁት። አማራጭ አጥቼ የገባሁበት ህይወት ውጡ ሊያስቀረኝ ሲል እድሜ ለዘቢብ። ምን ነው ወላጅ እናትሽ በህይወት የሉ? ኖርልኝ ኑሮ
እስከዛሬ ኖርኩትን ህይወት ኖራለሁ ብለን ምኑን አደርኩት ብለሽ ነው? የራስ ምታት እኮ እየተፈራረቀ ተጫወተን። ታዲያ ምን ችግር አለው? በቤት እኮ የራስ ምታት ክኒን አለ። ላምጣልህ? አይ እሱማ ቡና ኧረ እኔ ጋር ፓናዶል አለ። ወዲያው ቀጥ እንትን ረስታው ነው እንጂ እኮ ሻንጣ ውስጥ ያስቀመጥከው ፓናዶል አለ እኮ። ወደ ልትሄጂ ነው ወጣው? ዛሬ ገስታውሳችን ሬስቶራንቱን ያስመርቃል። አረ እንደውም ማርፍጃለሁ። ለብሌን ሻቆስ ሰራራ። ችግር የለውም እንጂ እኔ አበላታለሁ። እሺ ሰላም አሉ። አሜን ደህና ዋሉ። ነቀዝ ፓናዶል ካለ ለራስ አቅመው ነበር ተጠራርተ ቡና ከማስፈላት። እኔ ግን ትዳር መመስረት ፈልግ እቺ ልጅ ፐርፌክት ነች። ኧረ እዚህን ያላተከብዷት እና ካብዳት እኔ ነኛ ስራ እየቀረው ቡና ተጠራርቼ የምጀናጀነው። አንተ አተከብዷት ትላለህ? ቁጭ አድርገህ እንደነሳ አባት ቃሏን እየተቀበልክ ንሳ የማሰጥ የነሳ አባት እኮ ነው። እርግጥ ታሳዝነኛለች። አቤት ምንድን ነው? ኔሊ አይው አሁን እንዲህ ሲጣራ የሆነ ሰዓት አደጋ ተፈጥሮ እኔ ደግሞ ማጥፊያውን ውሃ ይዤ ምናምን አይመስልም። ቅናት እኮ ነው እንደሚያንገበግበው። ለምን ሰው ከሰው ጋር ተግባባ እኮ ነው። ገና ምን አይቶ እንጋባለን። አስቸጋሪ ነው እዚህ ሀገር ላይ መዋደድ ከባድ ነው። ለምንድን ነው ግን ሁሌ ሲጠሩ ኔሊ የሚሉ? ምን ማለት ነው? እንትን ይሄ ያው እኔም እንደኔ ስለሆንኩ ነው ማለት ኔሊን አታውቂው? የታወቀ ካንትሪ ዘፋኝ እኮ ነው። እኔም እንደሱ ትንሽ ሙዚቃና ዳንስ ምናምን ስለማልታማ ነው ኔሊ እያሉ የሚጠሩኝ። እንዴ እስከዛሬ መስፈን እየቻልክ ነው ያልዘፈንክልኝ? በላውን ትፈነልኝና ድምጽ ያልስማ። ኧረ ዘቢብ እንደወጣትና አስብ። በዚህ በጠራራ ፀሐይ ካንትሪ ዘፈን ካንትሪው ነው የሚሰድበኝ። ደሞ በዛ ላይ እኮ የኔ ድምጽ ጅብ በይ። ጅብ? አዎ ጅብ ካልመሸ በስተቀር አይወጣም። ነይ ይልቅ ነይና እዚህ ቁጭ ካለን ብዙ ነገር አለ። ነይ
ከኔ ላይ አፍ የሚንቆረቆረው እኮ ምርጥ ጭሶች ናቸው። አንተ ይሄንን ወሬ ብሎ ያወራል። ባክሽ ነው ያላ ስለሚወድ ነው እኛ ኔሊ የምንለው። አብደሻል እንዴ ደፋ ይሄ ነው አይደለኛ ጓደኝነት? ሌላ ሴት ብትሆን እሺ ዘቢብን እንደወደድኳት እየነገርኳችሁ። ሰሌኔ እኮ መታክስ ለመሰለኝ አቆምኩ ምናምን ስትል ደግሞ ብትሰማም ችግር የለውም ብዬ ነው። ካጠፋው ግን ይቅርታ። ምን ያደርግልኛል? ከሁሉ ነገር ከተበላሸ በኋላ ይቅርታ። በጣም ነው ማዝነው። እሺ ሰለሞን እኮ ማውሸት አይችልበትም። በቃ አንቺን ስለወደደሽና ለአንቺ ጥሩ ስሜት ስላለ ነው ስለፈራሽ ዋሸሽ። እርግጠኛ ነኝ በፍጹም ማውሸት ፈልጓል እንዴ። በዛ ላይ ደግሞ በእኔ የተነሳ እንድትጣሉ አልፈልግም። እሱ ችግር የለውም። ችግርማ አለው ዘቢብ አለው ችግር። ወጣቶች ነን አይደል? የተነጋግረን መፍትሄ መፈለግ ነው ያለብን። እኔ እኮ በዚህ ጸብ የተነሳ ቢሮ ገብቶ የሱን ፊት ማየት ሁላ ነው የፈራሁት። በዛ ላይ ሰለሞን እንዲህ ሲሆን አይቼው አላውቅም። ታዲያ ሁሉ ውሸት ለምን አስፈለገ? ዘቢብ በቃ እሺ በይ በቃ ተነጋግሮ መፍትሄ መፈለግ እኮ ነው። ይኸውልሽ ነገ የምስራች ጋር ደውላታለሁ። ቢሮ መታችሁ በዛው ቢሮን ትጎበኛላችሁ። የግድ ነገ ተነጋግራችሁ መፍትሄ ላይ መድረስ አለባችሁ። የግድ አይ ምንድን ነው ሰላም ታሰው የምስራች ከዚህ በፊት እንተዋወቃለን? እኔ እንጃ ይሆናል። ኦኬ እሺ የጥሩ ስሜት እየተሰማኝ አይደለም። ወደ ቤት መሄድ አለብኝ። ሰው የሚባል መዘዘኛ ሰው በህይወቴ አንድ ቀን ብቻ ነው ያገኘሁት። በሳች በተረገመች ሌሊት ወቅቱ ኮንዶም አልቆብኝ ነበር። ምንም አማራጭ አልነበረኝም። ያሳለት እንደምንም ሰርቼ የቤት ኪራይ ካልከፈልኩ ጣይ ጎዳና ሲሳይ መሆን ነበረ። ይሄንን እውነት እንዴት ነው የምነግራቸው? ጣሰው እጅግ በጣም ይቅርታ። እናንተ በጣም ጥሩ ሰዎች ናችሁ። ምንም እኔ ከእናንተ ጋር መኖር ከጀመርን በኋላ ህይወት አስደሳች ሆኖልናል። ይህን ሁሉ ነገር አድርጋችሁልን በእኔ ስህተት ወዷችሁ ግን ማኑኝ እናንተን ለመጉዳት ያደረኩት ነገር ሳይሆን ይሁን ሊመጣል ብዬ ስላላሰብኩኝ ነው። የዛን ሶስታችሁንም ስላገኘኋችሁ በጣም ስለተደሰትኩ ጣሰውን ካሜራ ያወጣሁት።
ምን ታፈጣለህ? ሂድ ንገራት። ሂድ እንጂ ይኸውልህ፣ እንደውም ለአንተ እልህ አጨሳለሁ። እሺ ቢቻል ሁላ አንተ እንደዚህ ሸብልዬ አጨሳለሁ። ና አሁን ግባ። ና ግባ። ደብላክ ላክ በቃ እንግባ። 5 ሰዓት ሆኗል፣ ይተኛሉ። እኔ እኮ ደግሞ ግርም ያለኝ የዚህ የገንገበት አብሺ ሰሊ ካልጠፋ ሰው ታዲያ እሱ ማለት ነው ከሆላንድ ድረስ የመጣው የኛን ህይወት ለመበጥበጥ ነው። ህይወት በሶ መሰለው እንዴ? እኔ ማለት በሰከረ ሙድ አይደለም። እኔ ማለት እንደዛ እንዳልተመላለስኩባት በሱ ምክንያት ሆላንድን አይንሽን ላፈር። በቃ እንደውም በደህና ጊዜ ምርት አቆመ እንጂ ይሄ ማነው ከሆላንድ ካራሱ መኪና እንዳልገዛ ነው ያደረገኝ። እንጠጣበታለን። ሆይ በቃ አብዛል እንዴ? ሄይ ጋይስ በቃ ተነሱና ተኙ። ሰለሞን አብትሽ ተነሱ፣ በቃ ልብስ ቀይሩና ተኙ። በቃ ብሌንሻ ለምን በዚህ ሰዓት መጣሽ? ናፈቃችሁኝ። ይቅርታ እሺ። የኔ ቆንጆ ስራ በዝቶብኝ ነው። ሁላችሁም አንዳችሁ እንኳን መጣችሁ አታስጠኑኝም። ፈተና እኮ ነበረኝ። በጣም ይቅርታ እሺ። አልለመዳችሁም፣ አንድ ላይ አጠፉም። አይለመደንም የኔ ቆንጆ። በቃ ብሌን ይቅርታ እሺ። ሸርክ ወይጣ ሰው እግዚአብሔር የሥራን ይስጥ። ሆላንድ ግን ምን አድርገናት ነው ይሄን ከይሴ ላከችብን? ከየት ነው?
የምስራችን አይን ማየት እንዴት እንዳፈርኩኝ ልነግራችሁ አልችልም። ለምን ጋይስ በቃ የሆነ ነገር ማድረግ እንዳለብን ይሰማኛል። ምን የግዴታ የኔ ምርመራ ማድረግ እሱ ሳይሻል አይቀርም። አሁንም እኮ ተስፋ አለ። በቃ ከሶስት የአንዳችን ልጅ ያድርጋት ብለን እንጸልይ። Yes! ልጅ እኮ ጸጋ ነው። እኔ እኮ የሚፈርስ ቤተሰብ ስላለኝ ነው እንጂ እንዴ የልጅ አባት በመሆኑ ልትደሰት ብዬ ልታዝን አይገባም። ዶክተር እኮ አረጋገጠልኝ የመስፍን አየለ ልጅ ናት አለ። አዎ ያንተ ልጅ ነው። አዎ ያንተ ልጅ ነው። ተዛብሽ ሰሌ ታሱ እሺ 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 ሰው ራሱ ካልጠራኝ ብሎ ይቀራል። ማናት? ቢልጌት ናት። አሁን ቢልጌት ያረፍዳል ቢባል ማን ያምናል? ስራ ፈጠሩ አሉን ፈጠርን። አይ ቢልጌት እሺ አሁን ስጦታ እንድሰጥ ይፈቀድልኝ። ባለፈው ኮፍያ ይዤ ስመጣ ያጣጣሉ አሉ። የሁለታችሁ እኮ እቁብ ጣሉ አይበሏችሁ እንጂ ሰው ማጣጣል እኮ አንደኞች ናቸው።
ዳንዳን 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 ብሌንሻ እቺ አንቺ ናት። እሺ ምንም አይደለም ቆንጆ ሌዲዬ። እቺ ደግሞ አንቺ ብቻ የምትጠቀሚባት የአንቺ ኮምፒውተር ናት። እሺ ተቀብያለሁ። አልበዛም ማብትሽ? ምን ሆነ አልበስፈ? ያንተ ልጅ ማለት የኔ ልጅ ማለት አይደለችም። አረ እንደ ወጣት እናስብ መስፍኔ። አብዳል እንዴ ደፋር። እኔማ ጠንቅቀህ ታውቀኛለህ። በምወደው አይቲኛ የራሴን ችዬ እኔንማ ጠንቅቀህ ታውቀኛለህ። በምወደው የአይቲ ስራ ልሰራ እንደሆነ እኔንማ ጠንቅቀህ ታውቀኛለህ። በምወደው የአይቲ ትምህርት ኧረ እባክህ እኔንማ ጠንቅቀህ ታውቀኛለህ። በምወደው የአይቲ ፊልድ ላይ ከዚህ ስራ ስትገናኝ ሰሌ አፍተሽ ብለኝነች Okay.